ምዕራፍ 10 ከዚህ በኋላ የአሞን ልጆች ንጉሥ ሞተ፣ ልጁም ሐኖን በፋንታው ነገሠ። ዳዊትም አባቱ ወረታ እንዳደረገልኝ እኔ ለናዖስ ልጅ ለሐኖን ቸርነት አደርግለታለሁ አለ። ዳዊትም አባቱ ስለሞተ ሊያጽናናው ባሪያዎቹን ላከ። የዳዊትም ባሪያዎች ወደ አሞን ልጆች አገር መጡ። የአሞንም ልጆች አለቆች ጌታቸውን ሐኖንን ዳዊት አባትህን አክብሮ ሊያጽናናህ ባሪያዎቹን ወደ አንተ የላከ ይመስልሃልን? ዳዊትስ ከተማይቱን ለመመርመርና ለመሰለል ለማጥፋትም ባሪያዎቹን የላከ አይደለምን? አሉት። ሐኖንም የዳዊትም ባሪያዎች ወስዶ የጢማቸውን ገሚስ ላጨ፣ ልብሳቸውንም እስከ ወገባቸው ድረስ ከሁለት ቀዶ ሰደዳቸው። ዳዊትም ያን በሰማ ጊዜ ሰዎቹ እጅግ አፍረው ነበርና ተቀባዮች ላከ። ንጉሡም ጢማችሁ እስኪያድግ ድረስ በኢያሪኮ ተቀመጡ፣ ከዚያም በኋላ ተመለሱ አላቸው። የአሞን ልጆች በዳዊት ዘንድ እንደ ተጠሉ ባዩ ጊዜ የአሞን ልጆችን ልከው ከሶርያውያን በቤትሮአብና በሱባ 20,000 እግረኞችን ከመዓካን ንጉሥም 1,000 ሰዎች ከጦብም 12,000 ሰዎች ቈጠሩ። ዳዊትም በሰማ ጊዜ ኢዮአብንና የኃያላኑን ሠራዊት ሁሉ ላከ። የአሞንም ልጆች ወጥተው በበሩ መግቢያ ፊት ለፊት ተሰለፉ። የሱባና የረአብ ሶርያውያን፣ የጦብና የመዓካም ሰዎች ለብቻቸው በሰፊ ሜዳ ላይ ነበሩ። ኢዮአብም በፊትና በኋላው ሰልፍ እንደ ከበበው ባየ ጊዜ ከእስራኤል ምርጦቹን ሁሉ መረጠ፣ በሶርያውያንም ፊት ለሰልፍ አኖራቸው። የቀረውን ሕዝብ በወንድሙ በአቢሳ እጅ አድርጎ በአሞን ልጆች ፊት ለሰልፍ አኖራቸው። ሶርያውያን ቢበረቱብኝ ትረዳኛለህ፣ የአሞን ልጆች ቢበረቱብህ እኔ መጥቼ እረዳሃለሁ። አይዞህ፣ ስለ ሕዝባችንና ስለ አምላካችንም ከተሞችም በርታ፣ እግዚአብሔርም ደስ ያሰኘውን ያድርግ አለ። ኢዮአብና ከእርሱም ጋር የነበረው ሕዝብ ከሶርያውያን ጋር ሊዋጉ ቀረቡ፣ እነርሱም ከፊቱ ሸሹ። የአሞን ልጆች ሶርያውያን እንደ ሸሹ ባዩ ጊዜ እነርሱ ደግሞ ከአቢሳ ፊት ሸሹ፣ ወደ ከተማይቱም ገቡ። ኢዮአብም ከአሞን ልጆች ዘንድ ተመልሶ ወደ ኢየሩሳሌም መጣ። ሶርያውያንም በእስራኤል ፊት እንደ ተሸነፉ ባዩ ጊዜ በአንድነት ተሰበሰቡ። አድር አዛርም ልኮ በወንዝ ማዶ የነበሩትን ሶርያውያን አመጣ። ወደ ኤላምም መጡ። የአዳርዛርም ሠራዊት አለቃ ሶባክ በፊታቸው ነበረ። ዳዊትም በሰማ ጊዜ እስራኤልን ሁሉ ሰበሰበ፣ ዮርዳኖስንም ተሻግሮ ወደ ኤላም መጣ። ሶርያውያንም በዳዊት ፊት ተሰልፈው ከእርሱ ጋር ተዋጉ። ሶርያውያንም ከእስራኤል ፊት ሸሹ። ዳዊትም ከሶርያውያን 700 ሰረገለኞች 40,000 ፈረሰኞች ገደለ። የሠራዊቱንም አለቃ ሶባክን መታ፣ እርሱም በዚያ ሞተ። ለአዳዛርም የሚገብሩ ነገሥታት ሁሉ በእስራኤል ፊት እንደ ተሸነፉ ባዩ ጊዜ ከእስራኤል ጋር ታረቁ፣ ገበሩላቸውም። ሶርያውያን ከዚያ ወዲያ የአሞንን ልጆች ይረዱ ዘንድ ፈሩ።